ሃይሚና ብሩኬ ከተለያዩ በቃ እኔ ራሴን ማጠፋ ከምሬ ነው የምነግራችሁ። ለምን ካላችሁ እኛ የፈጋ ነው፣ እኛ የለፋ ነው፣ እኛ ስንት ሰው ጋር የተባላ ነው እነሱን ለማስታረቅ እንጂ እነሱን ለማለያየት አይደለም። ስለዚህ ሃይሚና ብሩኬ ካልተገናኙ አንድ ካልሆኑ እኔ ራሴን አጠፋለሁ ውዶቼ፣ እኔ ራሴን አጠፋለሁ። ይሄው ይሄ ገመድ እኔ ግርም የሚለኝ ግን ለምንድን ነው በመሃል ገብታችሁ ጓደኛ መስላችሁ እየተጫወታችሁ ለምንድን ነው የምታጣሏቸው ልጆቹን? ለምን ሆይ ሃይሚ እህታችን እንግዲህ ምርር ብሏት ዱባይ ገብታለች ውዶቼ፣ ዱባይ ነው ያለችው። ዱባይ ግን ምንድነው አሁን ከዚህ ጋር የምትጠቀሙት ምንድነው? ጓደኛ መስላችሁ እንደዚህ ይለያያችሁ። ለምንድን ነው የምትለያዩአቸው? ለምን ምንድነው የምትፈልጉት ከሃይሚና ከብሩኬ? ሁለቱ ይዋደዳሉ፣ ይፋቀራሉ፣ ምን ይላሉ? እናንተ ለምንድን ነው አዛኝ መስላችሁ ቅቤ አንጓች መስላችሁ የምታለያዩአቸው? ዋታፕን ከነሱ ምንድነው የምትፈልጉት? እኔ አልገባኝም ውዶቼ። ብሩኬና ሃይሚ ከአንድ ላይ ካልሆኑ እኔ ራሴን አጠፋለሁ። ሼር አድርጉት፣ እየቀለድኩ አይደለም። እነሱ ታርቀው ከአንድ ላይ ካልመጡ አንፋታቸውም። እኔ ራሴን ነው ማጠፋ። አስረግጬ ነው የምነግራቸው። እናቴን እንዴ እኛ የለፋ ነው ስንት ያልነው እነሱን አንድ ለማድረግ እንጂ ለመለያየት ነው እንዴ? ከስንት ሰው ጋር የተናከስ ነው። ለምንድን ነው ያልሆነ ነገር የምትሰሩ? ጓደኛ መስላችሁ በመሃል ገብታችሁ ለምንድን ነው በቃ የሚዋደድ ሰው መሃል ገብታችሁ እንትን የምታለያዩት? ኋታፕን እኔ ሐሰን በጣም ነው ያዘንኩብህ፣ በጣም ነው የተናደድኩብህ፣ በጣም ነው ያዘንኩ፣ በጣም ነው ያለቀስኩብህ። ሾካካ ምድረ ሾካካ ማለት ነው። እኔ እኮ ጓደኛ መስለኝ እኮ ሳሽቃብጥልህ ነበር። አንተም ልክ እንደ ፍፄ ሾካካ ነህ። ሾካካ ከብሬ ነው የምነግርህ። እንዴት ነው እሷ ብቻዋን ፓስፖርት ይዛ ስትወጣ ዝም ያላችኋት? እንዴት ነው ያስቻላችሁ? ብሩኬስ እንዴት አንተ አስቻለ? የምትወዳት የምታፈቅራት ከሆነ መሄድ የለብሽም እኔ አብሬሽ ነው መጥፋት ያለብኝ ብለህ አትጠፋም? አብረሃት አትሄድም? ያለችበትን ቦታ ሄደችበትን ቦታ በደንብ ጠንቅቀህ ታውቃለህ አይደለ? ለምንድን ነው ጥያቄ ነው፣ ኮሽን እንዴ። እሷ እኮ ለአንተ ብላ እኮ ከቡታጅራ አዲስ አበባ ከአዲስ አበባ ቡታጅራ ስላልነበረ ከእዩ ጋር እንደዛ ሰጣ ገባ በገባችሁበት ሰዓት ከጎንህ የነበረችው ማናት? ሃይሚ ናት አይደለ? ያንተ ልጅ ቢሆንም አሳድጋለሁ በህይወታችን ሁለተኛ ጣልቃ ማትገባ ከሆነ ብላ ካንተ ጋር ስትንከላታ የነበረችው ሃይሚ አይደለች እንዴ? ዛሬ ምን ነው ረስተህ ዝም አልክ? እንዴት ሻንጣ ይዛ ምን ይዛ ስትሄድ እናንተ ዝም ትላላችሁ? ሆይ እንዴ ብሩኬስ ምንድነው? ለምንድን ነው ዝም ያልከው? በዚህ ደረጃ ራሷን ብታጠፋስ? ብቻዋን ሄደችው፣ ብቻዋን የተሳፈረችው፣ ያለችው ከሰው ሀገር ነው። ምን ይድረስባት አናቅም፣ ምንቱን አናቅም። እንዴት አስችሏችሁ ሰደዳችኋት ነው ጥያቄ። አዛኝ መስላችሁ አስመሳይ። እኔ እኮ አስመሳይ ሰው የምጠላው ለዚህ ነው ውዶቼ ማለት ነው። አስመሳይ ምድረ አስመሳይ። እንዴት ነው አዝናችሁ? እኛ እኮ የምትወዷት ይመስለን ነበር። ብቻዋን ስትሄድ እንዴት ዝም አላችሁ? እንዴትስ አስቻላችሁ? ከምሬንም ነግራችሁ እናንተ እነማን ናችሁ? ኋሪው እንዴ እኔ እየገባኝ አይደለም። ያ ጀማ አሁን ሃይሚ ያለችው ዱባይ ናት የተባለው፣ ዱባይ ናት የደረሰ መረጃ ዱባይ ናት። ግን ቢሆንም ጥሩ ስሜት ላይ አይደለችም ያለችው ሃይሚ። በጣም ተጎድታለች፣ በጣም አዝናለች፣ በጣም ተበሳጭታለች፣ ብዙ ተገፍታለች፣ ብዙ ደርሶባታል። ብሩኬም እየተረዳት አይደለም። ብሩኬ የራሱን ስሜት ነው የሚያራምደው፣ የራሱን ነገር ነው እያራመደ ያለው። እውነት እኔ በጣም አሳዘነችኝ። ከምሬ ነው የምነግራችሁ፣ በጣም አሳዘነችኝ። ለምን ማንም ሰው እየተረዳት ስላልሆነ፣ ማንም ሰው እየገባው ስላልሆነ፣ እሷ የምትናደደው እሷ የምትበሳጨው የእሷ ስሜት አልገባችሁ። የሃይሚ ስሜት ብትረዱት ኑሮ እንደዛ አትሉ። ከምሬ ነው የምነግራችሁ፣ እኔ በጣም ነው ያሳዘነችኝ። ገባችሁ? አንዳንዴ ለምትወዱት ሰው ዋጋ ስትከፍሉ ያን የምትወዱት ሰው ደግሞ ለእናንተ ምንም አይነት በቃ ኢዚ ቢዚ ቦታ የለውም። አሁን እኔ ብሩኬ እየመሰለኝ ያለው ገባችሁ? ይወዳታል፣ ኦፍ ኮርስ ይወዳታል። ተወደዋለሽ፣ ኦፍ ኮርስ ተወደዋለሽ። ግን ሁለቱም የሰው ምክር ይሰማሉ። ሁለቱም የሰው ምክር ይሰማሉ ውዶቼ። ሁለቱ የሰው ምክር እየሰሙ ህይወታቸውን እየበጠበጡ ያለው ሁለቱ ናቸው። ሁለቱ ናቸው ውዶቼ። አንደኛ የሰው ምክር መስማት አስፈላጊ አይደለም።
ትዳር ላይ ስትሆኑ ወይም ፍቅረኛ ጋር ስትሆኑ የሰው ምክር ጭራሽ ማስገባት የለባችሁም። ሰው ማለት ሁለት እግር ማለት እናንተ ስትስማሙ እናንተ የሆነ ነገር ስትሉ ስለማይፈልግ አንድ እንድትሆኑ ስለማይፈልግ ግዴታ እናንተ ማበጣበጥ አለበት። በተለይ በእናንተ የሚቀና ሰው ከሆነ ለእናንተ ያዘነ መስሎ ነው ባይዘው የሚለያያችሁ። እናቴ አሁን ብሩኬና ሃይሚ ላይ የተፈጠረው ይሄ ነው። ያዘኑ መስለው የተቆረቆሩ መስለው ምን ያሉ መስለው እያለያዩአቸው ነው። እኔ ሐሰን ካንተ ይሄን አልጠብቅም፣ ካንተ በጭራሽ ይሄን አልጠብቅም። ምክንያቱም እኔ ለሃይሚ የምትቆረቆርላት ነበር የሚመስለኝ እናቴን። በዚህ ደረጃ ግን እንደዚህ ሆነ ስላየው በጣም ነው ያዘንኩት። ኦኬ ለምን ቢያንስ አንተ ማረግ የነበረብህ ሁለቱን ቁጭ አድርገህ እሷም ሻንጣ ይዛ ስትሄድ ኖ መሄድ የለብሽም እሱንም ቁጭ አድርገህ ሁለቱን ሆቴል ወስደህ የተወሰነ ጊዜ ሃይምሮዋቸውን አሳርፈው ከዛ በኋላ ማስታረቅ ነበረብህ። አንተ ግን ጭራሽ ልጅቱ ሻንጣ ይዛ ምን ይዛ አገር ለቃ ስትሄድ ኢዚ ቢዚ ምንም አልመሰለህም። ማናቱ ምንድነው? እኔ ከዛ ላይ የተረዳሁት ምንድነው? በቃ ምንም መስሎ እንዳልታየ ጀስት በቃ ማንም ምንም ማመጣም ብለ እንደዚህ እንዳረካት ነው የተሰማኝ። ከምር እንደዛ እንዳረካት ነው የተሰማኝ። ምክንያቱም አንዳንዴ ከማላመጥ ማዳመጥ ይላል ያገሬ ሰው። ከማላመጥ ማዳመጥ ይሄ እየተደረገ ያለው ነገር አግባብ አይደለም። ሃይሚ በጣም ዋጋ እየከፈለች ነው። በጣም እየተሰቃየች ነው። በጣም ብዙ ነገር እየሆነች ነው። በጣም ከፍቷታል። በጣም እንትን ብሏታል። አስባችሁታል? በጣም ተሰምቷታል። ስለዚህ ማረግ ያለብህ ሐሰን ልታስታርቃቸው ነበር የሚገባው። ልታስታርቃቸው እንጂ እሷን ብቻዋን ወደ ዱባይ መስደድ አልነበረብህም። ለማንኛውም የሃይሚና የብሩኬ እንዲያው ምቀኛ ሸረኛ የሆነ ንቅላ አላህ ያድርገው። አዎ ከምድረ ገጽ ያጥፋችሁ። ምቀኞቹን እንደዚህ ሾሎሎ የምትሉትን ያጥፋችሁ። እናቴን ከፍቅር መሃል ገብታችሁ አታበጣብጡ። እኔ በጣም ነው ያሳዘነችኝ። ያደረኩት መሆን ነበረበት። በቃ እንደዚህ ካልሆነ መቼም ሰላም አይኖረንም ሁላችንም ማለት ነው። እና ብዙ እንዳላችሁኝ ሜቢ ስመጣ ብዙ ነገር እንደተናገራችሁ አስባለሁ። ግን ምንም ያየሁት ነገር የለም። እድሉም አልነበረኝም፣ ማየትም አልቻልኩም። እና ብዙ እንዳስቀየምኳችሁ ብዙ እንደበደልኳችሁ አውቃለሁ። ምክንያቱም እኔ የሚጠሉኝም ብቻ አይደለም የምትወዱኝ በጣም ብዙ ሰዎች አላችሁና ብሩኬን ብቻ አይደለም እናንተንም ማስቀይም ያለው እንደዚህ በማድረጌ አስባለሁ። ሊያስቀይም እንደሚችል አውቃለሁ። ምክንያቱም የምትወዱትን ሰው መለየት ወይ መተው ምናምን ይከብዳል አይደለ? እና በዚህ ልክ ደግሞ ጨካኝ መሆን ብዙ ቃል ገብቼላችሁ ነበር። እንደዚህ በቃ አሪፍ ቪዲዮዎችን ወደ እናንተ እንደማደርስ በቃ በአሪፍ ነገሮች ወደ እናንተ እንደምመጣ ቃል ገብቼላችሁ ነበር። ግን በቃ አልቻልኩም። ከዚህ በላይ መቋቋም ነገሮችን ስላልቻልኩ ነው እንደዚህ ያደረኩትና በቃ እንዳይጸጽተኝ ለማድረግ እየሞከርኩ ነው። ውስጤን ግን አልቻልኩኝም። ለምን እንደሆነ አላውቅም። ጸጸት ይሁን ንዴት ይሁን ለምን እንደዚህ ተፈጠረብኝ ይሁን እና ዝም ብዬ በየሰዓቱ ብሩኬን ነበር እያሰብኩ የነበረው። ከማንም በላይ በተለይ እሱን ይጎዳል ይሄ ነገር። እሱን ብቻ አይደለም እኔንም ይጎዳኛል። ከዚህ በኋላ እንዴት እንደምለምድ እና እንዴት አላውቅም። እሱን ፈጣሪ ብቻ ያውቀዋል። ግን ብቻ እንጃ ከዚህ በላይ ባልላችሁ ደስ ይለኛል። እና የተጨነቃችሁ ስለምትኖሩ ገብቻለሁ፣ በሰላም ደርሻለሁ ልላችሁ ስለፈለግኩ ነው የመጣሁት ማለት ነው። እና ደግሞ አልዋሻችሁም ትጨነቃላችሁ ብዬ ስላሰብኩኝ እና ብሩኬንም አለማሰብ ስላልቻልኩኝ ነው። ምክንያቱም ትናንት እንደዛ ሆኖ ስለየው በጣም ነበር የከፋኝ። ጨካኝ የሆንኩ ያክልም ተሰምቶኝ ነበር። ከዚህ በኋላ ስጀመር እኔ እንጃ ይቅርም የሚለኝ አይመስለኝም። ደግሞም ይቅር ይለኛል ብዬም አልጠብቅም።
ከዚህ በኋላ እድል ይኖረናል ብዬ አላስብም። ብቻ ፈጣሪ ያውቃል። ሀይሚዬ ልንገርሽ እህቴ፣ አንቺ ከልብሽ እናቴን ከልብሽ አስተካክላለሁ ብለሽ ካሰብሽ ትታረቃላችሁ። ምክንያቱም ከሁለታችሁ ትክክለኛ ፍቅር አለ። ከእናንተ አሁን ችግሩኛ የቸገረን በጣም ያማረራችሁን በምንድን ነው? ሁለታችሁም የሰው ምክር ትሰማላችሁ። አንቺም የራስሽን ውሳኔ አትወስኝም፣ እሱም የራሱን አይወስንም። የሆነ ችግር ሲመጣ ፍፄን ታስገባላችሁ፣ የሆነ ችግር ሲመጣ ሰንበዲ ታስገባላችሁ፣ የሆነ ሲመጣ ሀሰንን ታስገባላችሁ። ያን ነው እናንተን የሚለያያችሁ። ስለዚህ እናንተን የማይለያያችሁ ነገር ከፈለጋችሁ በመሀላችሁ ሰው አታስገቡ። አንደኛ ጥያቄ ነው እናቴ፣ በመሀላችሁ ሰው አታስገቡ። እናንተ ካልታረቃችሁ ደግሞ እመኑኝ እኛ የእናንተ ኦዲየንስ ራሳችን እናጠፋለን። ምክንያቱም እኛ እናንተ እንዳትለያዩ ወገባችን እስከሚያመን እየተዳረቀን እየተጣላን ከስንት ሰው ጋር ነው የተጣላ ነው ለእናንተ ብለን። እናንተ የራሳችሁን ስሜት እንትን ትላላችሁ እንዴ? መሆን የለበትም። የኛንም ስሜት ተረዱን። እኛ ሁለታችሁ እንድትታረቁ ከአንድ ላይ እንድትሆኑ ነው እንጂ የምንፈልገው እናንተ ተለያይታችሁ ማየት አንፈልግም። ከምሬንም ነግራችሁ ማየት አንፈልግም። ስለዚህ ሀይሚዬ ብሩኬ ይሰማሻል። እንደ ሀሳብና እንደ ሂሳብ የሄድሽበትን ቦታ እኔ አውቃለሁ። ከቻልሽ ተመለሽና ብሩኬን ይቅርታ ጠይቂው። ይቅርታ ደግሞ የምትጠይቂው ደግሞ አጥፍተሽ አይደለም በመሄድሽ ጥለሽ በመሄድሽ እንጂ ከዛ ውጭ ጥፋት አለብሽ ብዬ አላምንም። ምክንያቱም እኔም ባንቺ ቦታ ብሆን የማረገው ነገር ነው። እኔ ትዳሬ ቤቴ ብዬ እየለፋው መጽዋት እየከፈልኩ ምን እያልኩ እሱ ከሌላ ሴት ጋር ተጀናጅኖ አሸሸ ገዳይ ሲል አይመቸኝም። እና ብሩኬ አሸሸ ገዳይም እንዳላለ እንግዲህ አስመስክሯል። እውነቱን አውቀሻል። ከዩ ጋር ምንም አይነት ግንኙነት የለውም፣ ምንም አይነት ነገር የለውም። ስለዚህ እንደ ሀሳብና እንደ ሂሳብ አንቺ ብሩኬ መረዳት አለብሽ። እናቴ ብሩኬ ለአንቺ በጣም ይወድሻል፣ ያፈቅርሻል። በመሃል ደግሞ ጓደኞቹ እነዚህ አርሲ ኩርሲዎቹ እናንተ እንድትለያዩ ስለሚፈልጉ የተለያየ አጀንዳ እየሰጡ እናንተ ማለያይ ስለሚፈልጉ እንጂ እናንተ ከልባችሁ እንደምትዋደዱ እናውቃለን። እንደ ሀሳብና እንደ ሂሳብ ደግሞ ማንንም መስማት አይጠበቅባችሁም። በተለይ በትዳር መሃል ሰው ማስገባት ጥሩ አይደለም። በቃ መወሰን ያለባችሁ እራሳችሁ መወሰን አለባችሁ እንጂ ማንም መጥቶ እንዲወስንላችሁ መፍቀድ የለባችሁም። አሁን እናንተ ችግሩ በጣም ትልቁ ችግር አንደኛ ሀሰን ይወስንላችኋል፣ ሁለተኛ ፍፄ፣ ሶስተኛ እዩ፣ አራተኛ ሰንበዲ ይወስንላችኋል። ያነ ነው እናንተን ሊያለያያችሁ የቻለ እንጂ እናንተ የራሳችሁን ውሳኔ እናንተ ራሳችሁ ብትወስኑ እመኑኝ አትለያዩ። ከምሬ ነው የምነግራችሁ። ትክክለኛ ፍቅር ከውስጣችሁ አለ። የማይደበቅ ፍቅር፣ የማይደበቅ ማንነት፣ የማይደበቅ ላብ እውነት ትክክል አለ ከእናንተ ጋር። ችግሩ እናንተ ምንድን ነው? የሰው ምክር ትሰማላችሁ። አንቺም ብትሆኝ የሰው ምክር ትሰሚያለሽ፣ ብሩኬም ቢሆን የሰው ምክር ይሰማል። ያን ነው እያለያያችሁ የመጣው እና እንደ ሀሳብና እንደ ሂሳብ የሰው ምክር አትስሙ። በትዳር መሃል በተለይ ሰውን ማስገባት እኔ አልመክራችሁም። ወላሂ እውነት ካወራን በትዳራችሁ ላይ ራሳችሁ መጨረስ አለባችሁ እንጂ በጭራሽ ሰው ማስገባት የለባችሁም። ሁለት እግር ማለት ቀንቶ ራሱ እናንተን ለማለያየት ብዙ ነገር ይጠራል። ይቀናል። አይቀናም አይደለም። ገባችሁ? አይቀናም ማለት አይደለም። እናቴን ይቀናሉ። ስለዚህ እናንተ በሁለታችሁ መሀል የተፈጠረው ምንድነው? ሰው ነው ያጣላችሁ። ስለዚህ እናንተ እንደ ሀሳብና እንደ ሂሳብ ከአንድ ላይ ሆናችሁ ላይፋችሁን ቅጩ። ባይዘዌይ ውዶቼ ቻይና ነው እየተባለ ነው፣ ዱባይ አይደለም ቻይና ነው ሄደችው እየተባለ ነው። አሁን ቴክስት ላኩልኝ። ቻይና ነው ዱባይ አይደለም፣ እቃ ልታመጣ ነው ብለዋል። ለማንኛውም በባሌም ሆነ በቦሌ ሀይሚዬ በሰላም ተመለሽ፣ እንደምትመለሽ እናውቃለን። ግን መጣላቱ፣ ሆድ መባባሱ፣ ያልሆነ ነገር ውሳኔ መወሰኑ አግባብ አይደለም። እኛ በጣም ነው የምንወድሽ፣ ብሩኬንም ደግሞ በጣም ነው የምንወደው፣ በጣም ነው የምናከብረው። እንዲያውም ስንት ነገር እያልነው የማይቀየመን ልጅ እናቴን። ስለዚህ እንደ ሀሳብና እንደ ሂሳብ ውሳኔሽ ትክክል አይደለም። ወደ ቤትሽ ተመለሺ። ምክንያቱም ለማን ብለሽ ነው ለሰው እድል የምትሰጪው? አሁን እኮ አንቺ ለሰው እድል እየሰጠሽ ነው። ያን ነገር ደግሞ አግባብ አይደለም። ለሰው እድል አስጭ። እናንተ እንድትለያዩ በጣም ብዙ ሰው ይፈልጋል ወላሂ። ስለዚህ እንደ ሀሳብና እንደ ሂሳብ እናንተ ደግሞ ሁለታችሁ አንድ መሆን አለባችሁ። እኔ ከሌ ማለት አልፈልግም። ከፈለግሽ እኔ በውስጥ እነግርሻለሁ።
ስለዚህ በዚህ ሲቹዌሽን በዚህ ነገር እያላችሁ ደግሞ ሁለታችሁ እንደዚህ አይነት ቪዲዮ መስራት የለባችሁም። ሼር አድርጉልኝ።